አረ ጉድ በሉ 7 የምርጫ ውሸቶች ተጋለጡ። ምርጫ እየተካሄደ ነው። ራስ አስመራጭ ራስ ተመራጭ ተኩኖ ተወካይ ነኝ አይባልም። ይሄ ዲሞክራሲ ባህል አይደለም። ዓለም አቀፍ ሚዲያዎች ስለ ሀገራችን ኢትዮጵያ ያጋለጡ 70% of Ethiopia is currently affected by armed conflict. የዚህ ህዝብ ይሁንታ ባገኝና በመረጥ ምን አድርጌ ነው ምከሰው የሚለው ጉዳይ ትግሬን እየገደል ኦሮሞን እየገደል አማራን እየገደል ስልጣንን መቀጠል አትችልም። አብይ አህመድ must go. The history as Ethiopia should not have an exercise like this. ያለው እውነቱ ምንድነው እንመለከተዋለን። ሰላም ወደ ኢትዮጵያ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። ባላችሁበት መልካም ሁሉ ይሁንላችሁ። የአሽሩካ ቻናል ነው። በዚህ ቪዲዮ የምንመለከተው የተካሄደ ስላለው ምርጫ ብለው እየፎገሩ ስለሚገኙበት ሁኔታ እያንዳንዱ የወጡት ሚስጥሮች በዓለም አቀፍ ሚዲያ ላይ እየተጋለጡ ያሉት እውነታዎች ምንድናቸው? የብልጽግናው አገዛዝ ይሄን ያክል ህዝብ ለማታለል ድራማ እየሰራበት ያለው እውነታ ምንድነው? ከጀርባ ያለው እንመለከተዋለን። ወይ ፖለቲካ ያልታመመ የለም ባንተ ያልተነካ ወይ ፖለቲካ አቤት ከዚህ ንግግር በጀመር ደስ ይለኛል። ይሄን የመሰለች ታላቅ ታሪክ ያላት ኢትዮጵያ የምትባል ሀገር እንደዚህ አይነት ሁኔታ አይገባትም ነበረ። የተሻለ ሁኔታ ያስፈልጋት ነበረ። እየተካሄደ ያለውም ዲሞክራሲያዊ አይደለም። A very sad situation. I mean, a country with as great a history as Ethiopia should not have an exercise like this. ምርጫ ውጤቱን የምታውቀው ከሆነ ዲሞክራሲ ነው ሊባል አይችልም እያለ ነው የሚናገረው። ማርቲን ፕሎት ይባላል። They hold these, but we all know before they begin who's going to win. And that's not a democracy. Democracy is only democracy when you know you can lose. And I'm afraid we know who's going to win. ኢትዮጵያን የሚያውቋት ታሪኳን የሚገነዘቡ ህዝቡንም የሚያውቅ እንደዚህ በቁጭት የሚናገርላት ነች። እንግዲህ ሀገራችን ኢትዮጵያ በእንደዚህ አይነት ተራ አመራሮች ላይ መውደቋ ምን ያክል አሳዛኝ ሁኔታ ላይ እንደምንገኝ የምንመለከትበት ነው። በቅድሚያ ኢትዮጵያ ውስጥ እየተካሄደ ያለው ምርጫ እየተባለ እየተፎገረ ያለው ነገር ባጭሩ ሲጠቃለል ይሄን ይመስላል። But next, he's here, the dictator. The dictator. Oh dear. Here he comes. Salute. Stand up, people. He recently hosted his own Olympic Games. On your mark. Get set. ተጀመረ ውድድሩን ተመልከትልኝ ህዝቤ። At which he won 14 gold medals. እንደዚህ ነው እንግዲህ እንደዚህ ተፎካካሪዎችን ገለው ጨርሰው አስረው ጨርሰው ምርጫ እያሉ የሚያላግጡብን ይሄን ይመስላል ባጭሩ። ዘ ዲክቴተር እኮ እያንዳንዱን አውቆታል። ትግልም እንደዚህ ሆኗል። አሁን ዜናውን እንመልከት። እንግዲህ ማነው አቅራቢው? ማነው ተቀራቢው? ማነው ተንታኙ? ስሙት። ሰላም ጤና ይስጥልኝ። ከዕለቱ ዜና ጋር አብይ አህመድ ነኝ። እሺ፣ ዓለምን ያስደነቀው ፍትሃዊ ምርጫ እየተካሄደ ነው። አቤት ለዝርዝሩ አብይ አህመድ እንግዲህ ተመልከት። ለራሱ ነው የፖለቲካ ፓርቲዎች ክርክርስ። እሺ አቤት እንደዚህ ስቀና አሳልፈው እንጂማ ጠቅላይ ሚኒስትሩ ቃል በገቡት መሰረት ፍትሃዊ ሁሉን አሳታፊ የሆነው ምርጫ እየተካሄደ ነው። አቤት ተመልከቱ። ደግሞ ብልጽግና፣ ኢዜማ፣ አብን ሁሉም ራሳቸው ናቸው። ምርጫ እየተካሄደ ነው። ራስ አስመራጭ ራስ ተመራጭ ተኩኖ ተወካይ ነኝ አይባልም። ይሄ ዲሞክራሲ ባህል አይደለም። አሁን ይበቃዋል። ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። እንዴት ነው እያንዳንዱን ነገር ዜናው ላይ የሰሩት? እሺ ማን አሸነፈ? የምርጫ ውጤት ይነገረና። ሁን በደረሰን ሰበር ዜና መሰረት በፍትሃዊ ሁሉን አሳታፊ ሁኔታ ሲካሄድ የነበረውን ምርጫ አብይ አህመድ አሸንፏል። አብይ አህመድ ከራሱ ጋር ተወዳድሮ ያሸነፈው ፍትሃዊ ሁሉን አሳታፊ ምርጫ በዓለም ታዛቢዎች ዘንድ በጣም አድናቆትን
አተርፎለታል። ዋው ዋው ዋው! ይሄ ቪዲዮ ሁሉን ነገር ያጋለጠ ነው። ከመጀመሪያ እስከ መጨረሻ ምን አይነት ድራማ እየተካሄደ እንደሆነ ኢትዮጵያ ውስጥ ግልጽ አድርጎ የሚያሳይ ነው። ቴንክ ዩ ወይም ቪዲዮ ለሰራችሁ ሰዎች። ይሄ ነው እንግዲህ የምንመለከተው ውሸታቸው፣ ክህደታቸው፣ ድራማቸው ማንም ሊደርሳቸው አልቻለም፣ በትወና ማለት ነው። ምርጫው እንዴት ተካሄደ ሲባል ያው ይሄው እንደዚህ ነው፣ ተመልከቱት። ዝም ብለህ በቃ ብልጽግና እዚህ ጋር ዝም ብለህ ሙላው እዛው ጋር መራርጠን እንውጣ ባካችሁ ምንድን ነው እየተባለ ይገኛል። እንደዚህ ነው የጨረባ ምርጫው። በቃ ንብረት ተባብለው ነው የወጡበት። ምክንያቱም ማንን ከማን ታወዳድራለህ? ራሳቸው ናቸው ያሉት። እውነቱን ታውቁታላችሁ። ይሄ ሐሰተኛ የውሸት ምርጫ እንደሆነ ይገባችኋል። ድራማም እየተካሄደ እንደሆነ፣ ህዝብ ላይ የተቀለደ እንደሆነ ሁሉን ነገር ታውቁታላችሁ። ነገር ግን መናገር ያስፈልገናል። መረጃ ማውጥተን እነዚህን ሰዎች ማዋረድና ሐሰታቸው ማጋለጥ ይገባናል። ለዛ ነው እንደዚህ አይነት ነገር መናገር ያስፈለገኝ እንጂ ሁሉን የምታውቁት ነው። ምንም አዲስ ነገር የለውም። ነገር ግን ዓለም አቀፍ ሚዲያዎችስ ምን እያሉ ነው በዚህ ወቅት ስለ ሀገራችን የሚለውን መመልከት አስፈላጊ ይመስለኛል። እስቲ እንመልከተው። 7ቱ የምርጫው ውሸቶች ወይ ስህተቶች ብዬ ማቀርብላችሁ የመጀመሪያው ሁሉን ያላካተተ ምርጫ መሆኑ እየተዘገበ ይገኛል። እንመልከት። 70% of Ethiopia is currently affected by armed conflict, and large parts of the regions affected by that conflict will not be able to take place in the vote today. For example, in the Amhara region, there is an ongoing war between the Fano militia and the Ethiopian government forces. In the Oromia region, the largest region in ኢትዮጵያ ዘገባ የፍራንስ 24 ነው። እንደሚለው አብዛኛው የኢትዮጵያ ክፍል ሰላም የለም። ከ70% በላይ ግጭት ነው ያለው። በአማራ ክልል በፋኖ አማካኝነት ማሳሰቢያ የተሰጠ እንደሆነ፣ በኦሮሚያ ክልል ታጣቂዎችም ማሳሰቢያ እንደሰጡ፣ እንደዚሁ በትግራይ ደግሞ ሙሉ በሙሉ ምርጫ አይካሄድም ተብሎ ቀድሞም እንደተነገረ፣ በአጠቃላይ በአብዛኛው የሀገራችን ክፍል ሰው ምርጫ ሊሰጥ የሚችልበት አስቻይ ሁኔታ እንደሌለ ይሄንን በግልጽ ያጋለጡበት ነገር እንመለከታለን። Ongoing conflict in the Afar region with the Fano controlling many areas of the countryside, and you have ongoing conflict also in parts of Oromia. So you have a lot of conflict going on. The elections are highly unlikely to be held in any of those areas. ማርቲን ፕላው እንደሚናገሩት አብዛኛው የአማራ ክፍል በፋኖ ቁጥጥር ስር እንዳለ፣ እንደዚሁም በኦሮሚያምና ልዩ ልዩ ቦታዎች ላይ ግጭት እንዳለ፣ በእነዚህ ምክንያትም እንዴት ጤናማ ምርጫ ሊካሄድ ይችላል ተብሎ ሊታሰብ ይችላል የሚለውን ጥያቄ እያነሱ ተወያይተዋል። አልጀዚራ ላይ ነው ይሄ የቀረበው። ሁለተኛ የብልጽግናው ምርጫ የከሸፈ ውሸት መሆኑ የምንመለከትበት የሚዲያ ነጻነት የሌለበት አፈና እየተካሄደ እንደሆነም ዓለም እየተናገረ ያለበት ነው። ይህም በአምነስቲ ኢንተርናሽናል በተለያዩ ውጭ ሚዲያዎችም ጭምር እየተዘገበ ያለ ነው። በሀገር ውስጥ ከሚገኙ ሚዲያዎችም እንዲያው የመጨረሻ ቀርቷል የነጻ ሚዲያ ነው ሊባል የሚችለው አዲስ ስታንዳርድም አፈና እየተካሄደበት እንደሆነ ፍራንስ 24 የተባለው ደግሞ ይህንን እየዘገበ ይገኛል። There are so many journalists in Ethiopia, but in jail. They are in jail due to their journalism. ሚዲያ ያው አፈና እየተካሄደ እንደሆነ ዮናስ ከድር ከዛ ውስጥ ምሳሌ እንደሆነ በቅርቡ አዲስ ስታንዳርድ ላይ የሚሰራው ዮናስ ከድር በመንግስት ታጣቂዎች ከሚሰራበት ታፍኖ እንደሄደ So there is no peace, no freedom of expression, no free or independent media environment. So where is the election? እሱም እየተናገረ ያለው የሚዲያ ነጻነት እንደሌለ፣ ኢትዮጵያ ውስጥ በርካታ ጋዜጠኞች፣ የሚዲያ ባለሙያዎች ታስረው እንደሚገኙ፣ እንዴት ነው የሀሳብ ነጻነት በሌለበት ምርጫ አለ የሚባለው የሚልም ሀሳብ እያነሳ ይገኛል። Independent media outlets here, one of their editors just a few weeks before the elections was kidnapped in broad daylight from the newsroom. So የሚዲያ ባለሙያዎች እንደዚህ በሐላል በግልጽ በቀን እየታሰሩ እንዳይናገሩም እየታፈኑ የሚገኝበት ሁኔታ ሚዲያዎች መዘገባቸው ቀጥለዋል ማለት ነው። ከሁሉም የዚህ ምርጫ ውሸትነቱ የሚታየው የብልጽግናው አገዛዝ ኢትዮጵያው ሰላም ለማስፈን ምንም አይነት ፍላጎት ያለው አለመሆኑ የሚታይበት መሆኑ ነው። አሳዛኝ በሆነ ሁኔታ
ምርጫ የሆነ ሀገር ሲካሄድ ከዚህ ቀጥሎ ለወጣቶች የሥራ ዕድል እንፈጥራለን፣ መንገድ እንሰራለን፣ ሆስፒታል እንገነባለን፣ ይህን እናስፋፋለን የሚል ቃል ኪዳን የሚገባበት በዛ መሰረትም የትኛው የተሻለ ለኔ ይሰራልኛል በሚል ህዝቡ ደግሞ የሚመርጥበት እንደሆነ የምንመለከተው ነው። የሰለጠነ ሀገር ላይ የምናየው ዲሞክራሲ ከተባሉ ሀገራት ከተኮረጀባቸው የምንመለከተው ይሄ ነው። ግን ኢትዮጵያ ውስጥ ቢያንስ ሰላምን እንኳን እናሰፍናለን፣ ያለውን ግጭት እናቆማለን፣ የህዝብን በድሮን መግደል እናቆማለን የሚል እንኳን የሆነ ቃል የገቡበት የተመለከትነው ምንም ነገር የለም። ስለዚህ ይሄ ብልጽግናው አገዛዝ ምርጫ ውሸት መሆኑ የሚያረጋግጥ ነጥብ ነው። It is alleged that opposition parties and independent journalists are largely stifled in Ethiopia. ሌላ የምንመለከተው የብልጽግናው አገዛዝ ምርጫ ውሸት እንደሆነ የፖለቲካ ፓርቲ ተብለው የተቀመጡትን ጉዳይ እናነሳለን። ዓለም አቀፍ ሚዲያውም እዚህ ላይ ትኩረት አድርጓል። ምክንያቱም ይሄ የፖለቲካ ፓርቲዎች አንዳንዶቹ የተወዳደሩትም ለሞታችን ለነፍሳችን እንፈራለን፣ ልንገደልም እንችላለን፣ እንታሰራለን እያልን ነው የተወዳደር ነው የሚሉ እንደ ሚስጥረ ስላሴ አይነቶች ከኢያፓ ፓርቲ እንመለከታለን። እንዲያው አብዛኞቹ ፓርቲዎችም ቁጥር 1 ብልጽግና፣ ቁጥር 2 ብልጽግና፣ ቁጥር 3 ብልጽግና ለይስሙላ ብለው ስም ከመቀየር ውጪ እንደ አብን ያሉት ደግሞ ብልጽግና ቁጥር 2 ብልጽግና ቁጥር 3 አይነት ከመሆኑ ውጪ የተለየ ነገር አለመኖሩ የምንመለከትበት ነው። ይሄም አንድ አይነት ፓርቲ ነው የተወዳደረው እስክንል ድረስ የሚያደርስ ነው። የብልጽግናው አገዛዝ እውነታው ህዝብን እየበደለ እንደሆነ ጦርነትን መር እንደሆነ በተለያዩ መረጃዎች የተመለከትነው ነው። CNN ላይ ደግሞ የምንመለከተው ኢትዮጵያ's PM won a Nobel Peace Prize stoked a civil war and is set for re-election የሚል አይነት ርዕስ ነው ይዞ የወጣው። ይህም የኢትዮጵያው መሪ የኖቤል ሰላም ሽልማትን አሸነፈ፣ የእርስ በርስ ጦርነትንም ቀሰቀሰ፣ ከዛም ደግሞ ለአሁን ለምርጫ ተዘጋጅቷል የሚል አይነት ነገር ነው የምንመለከተው። ሌላ የአብይ አህመድ ግፍና በደል እየመዘገበ የሚገኘው ኢኮኖሚክስ ነው። እየተቸም በኃይለኛው እየተቃወመው የሚገኛል። ዘ ኢምፔሪያል ቪዥን ኦፍ ኢትዮጵያስ አብይ አህመድ በሚል እየሰራ ያላቸውን ግፎችና በደሎችም ያጋለጠበት ነው። ዓለም አቀፍ ሚዲያው በዚህ መጠን እንግዲህ ስለ ሀገራችን ኢትዮጵያ እውቅና ያለውና እየተቃወመ እንደሆነ የምንመለከትበት ሆኗል። እዚህ ጋር ሌላዎችን ማስቀመጥላችሁ ሪፖርቶችና ዘገባዎች ሀገራችን ኢትዮጵያ ውስጥ በብልጽግናው አገዛዝ የተፈጸመ ያለው ግፍና በደል ከዓለም እንዳልተሰወረ የምንመለከትበት ነው። ሰልፍ ወጡ፣ እንደዚህ ያደረጉ፣ ደገፉኝ እያለ የሚያሳየው ድራማ ዓለም ግን በአጉሊ መነጽሩ የተመለከተው እንደሆነ ህዝብ ላይ ህፃናት፣ ሴቶች ላይ የፈጸመው ግፍና በደል አንድ በአንድ እየመዘገበ ያዘው እንደሆነ እየተመለከተ እንገኛለን። On June 1st, Abiy is expected to win another 5-year term. His Prosperity Party currently holds almost every seat in parliament. ያው ይሄ ምርጫ የሚያሸንፈው ማንም ተወዳዳሪ የሌለበት አብይ አህመድ ነው። የሰብአዊ መብት በመጣስ ህዝቡን በድሮን በመግደል ኢትዮጵያውያን በረሃብ እንዲጨነቁ በማድረግ ኢኮኖሚውን በማዋደቅ እጅግ በርካታ ስህተት እየፈጸመ የሚገኘው አብይ አህመድ አቤት ሌላው ውሸት እንደሆነ የዚህ ብልጽግናው አገዛዝ ምርጫው ውሸት እንደሆነ የምንመለከተው ያላለቁ ፕሮጀክቶችን የሚመረቁበት ሁኔታ እንመለከታለን። እዚህ አካባቢ ይህን ሰራን፣ ይህን አደረግንላችሁ፣ ስለዚህ እኛም ምረጡን። አቤት ምናለ ሰላሙን ብታሰፍኑትና ሰው ቢያመሰግናችሁ ነው። ይሄን አይነት ነገር ተመልክተናል። ሌላው የሲቪክ ማህበረሰብ የሚባሉት ተንቀሳቅሰው መስራት አለመቻላቸው በተለያዩ ሪፖርቶች የሚታይ ነው። ዓለም አቀፍ ድርጅቶችም ይህንን የሚያወግዙበት ኢትዮጵያ ውስጥ የሲቪክ ማህበረሰብ እንቅስቃሴው የተገደበ እንደሆነ የሚገልጽበት ነው። ይሄን ደግሞ አለመኖሩ ለምርጫና እንደዚህ አይነት ነገሮች ከፍተኛ ተጽዕኖ ስለሚፈጥር ይሄኛውም እንደ አንድ ነጥብ ይያዛል። ሌላው ዘረፋውን አስቡት። 10 ቢሊዮን ብር ለምርጫ ማስካሄዳ ብለው ተመደበ ተባለ። እሱም አለቀና ሌላ የምርጫ ቦርዱ ስጡን አለ። እንዲያው እንዴት ነው ይሄ ሁላ ብር አልበዛም እንዴ? እርስ በርስ ሲባባሉ ነበረ። ያው መብላታቸው ይሄ አገር ዘረፋ እያካሄዱበት እንደሆነ ምንመለከተው ነው። ያው ለሆነ ነገር እያደረጉ ህዝቡን በገንዘብ ለማታለል የሞከሩበት ነው። እሱም ቢሆን አልተሳካም። በአብዛኛው የኢትዮጵያ ህዝብ አሁን ላይ ይሄ ብልጽግና በቁራኛ እየተመለከተ ያለ ነው። አብዛኛው ህዝብም ያው ትግል ላይ ያለበት ሁኔታ እንመለከታለን። ትግሬን እየገደልክ፣ ኦሮሞን እየገደልክ፣ አማራን እየገደልክ ስልጣንን መቀጠል አትችልም። አብይ አህመድ መስት ጎ ገና ስቶፕ አማራ ጄኖሳይድ፣ ስቶፕ አማራ ጄኖሳይድ፣ ስቶፕ አማራ ጄኖሳይድ።
ፍሪ ክርስቲያን ታደለ ፍሪ ክርስቲያን ታደለ አልጠየቅንም ገና አልጠየቅንም ፍሪ አብይ አህመድ ስልጣን ይልቀቅ አብይ አህመድ must go አብይ አህመድ must go አብይ አህመድ must go አብይ አህመድ is a killer አብይ አህመድ is a killer ፍሪ ክርስቲያን ታደለ ፍሪ ክርስቲያን ታደለ ተጠያቂ ነው አከብሮታለሁ ተጠያቂ ነው ተጠያቂ ናችሁ እያንዳንዳችሁ ህፃናት በሴት ህፃናት በድሮን እየተገደሉ ህፃናት በድሮን እየተገደሉ ነው ስቶፕ አማራ ጄኖሳይድ 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 ችግር የለውም ይዛል ስቶፕ አማራ ጄኖሳይድ yes stop Amara genocide yeah I have a right to speak I have a right to speak it's Sweden yeah it's Sweden it's not Ethiopia yeah I have the right yeah sir I respect you yes I have come on yes this guy is a killer Abiy Ahmed is a killer stop human rights violation in Ethiopia human rights violation stop human rights violation in Ethiopia ትግሬን እየገደልክ አማራን እየገደልክ ኦሮሞን እየገደልክ ነፃ መውጣት አትችልም እዚህ ውስጥ ያላችሁ ሁላችሁም ራሳችሁን ጠይቁ ዋና ችግር ያለው አብይ አህመድ ጋር ነው ይሰማል አብይ አህመድ ነው ገዳይ እሱን መከሩት እኛን አይደለም መመክሩን አብይ አህመድን መከሩት ተሰማላችሁ ትላልቅ ሰዎች ናችሁ እኔ ጥያቄ ይሄ ነው እዚህ ጋር ምክክር ምትሉት አብይ አህመድን መጀመሪያ አስቆሙት መከሩት አብይ አህመድ እየገደለ ነው ወንድሜን እህቴን እናቴን እየገደለ ነው በድሮን እየገደለ ነው እያያችሁ ዝም ብትሉ ታሪክ ይወቅሳችኋል ይሄንን ያዙት ይሄንን ነው መናገር የምፈልገው ምክክር ብለህ ብትበላ ብትጠጣ ታሪክ ይወቅሳል እወቁት yes I have a right to speak I have the right to speak I don't yeah I don't fight I just speak I use my freedom yes yeah I have the right to speak sir yeah I have the right to speak I have the right to speak hold on yes yeah ለነናገር አንተ አትንካኝ ይሳቀብን yes yeah you cannot go in more yeah I know thank you yeah they're doing this in Ethiopia yeah ያፈኑ ሰው ሊናገር ሲል በሐሳብ መግለጽ ካልተቻለ በመጨረሻ ያው ይሄንን ህዝብ በዚህም በዛም ብለ እየመራው ልትሆን ትችላለህ ግን የህዝብ ተቀባይነት እስከሌለ ድረስ እውነተኛ ነገር እስካላሰፈንክ ድረስ ሰላም እስካላሰፈን ለውጥ እስካላመጣ ድረስ ህዝቡ አንድ ቀን ወጥቶ ራሱ ይበላሃል በአርካታ ሀገሮች ላይ ተመለከት ነው ይሄንን ነው ህዝባዊ ተቃውሞ መቀጠል አለበት በተቻለ መጠን መታገል አለበት መፍትሄው ይሄ ነው ቁጭ ብለ ምንም ይመጣ ነገር የለም በተቻለ መንገድ ታገል ይሄንን የብልጽግና አገዛዝ በሚዲያው በሶሻል ሚዲያው በምንም ተቃውሞ ኮሜንት ቀላል አይደለም ከኮሜንት ጀምራለ በየቦታው እንደዚህ እየወጣ ተናገራለ ተቃውሞን ታሳያለ በዲያስፖራ ደግሞ ያለ በተለያየ መንገድ እየወጣ ተቃውሞ ሰልፍ ላይ እየተሳተፍ ህዝብ ላይ እንደዚህ እየደረሰ ነው ያለ ዓለም አቀፍ ሚዲያው ያጋለለ ለዓለም አቀፍ ህብረተሰብ ያጋለጥ ከተቻለም ደግሞ ከዓለም አቀፍ ድርጅቶች ጋር የተገናኘ ተቃውሞ ድምጽን ማሰማት አለብነው ይሄ በኩል ነኝ እንግዲህ የተመለከቱት የምርጫው በተመለከተ እንደዚህ አይነት ዘገባዎችን ነው እናንተስ ምን ትላላችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ ይሄ ባንዳ ገዳይ ጨፍጫፊ ስርዓት ቁጭ ብለ መመልከት የለብንም መቃወምና ሐሳባችንን መግለጽ አለብን ለማለት ነው አሽሩካይ ምርጦች ምርጫ ለዛሬ ያቀረብኩላችሁ ይመስል ነበር በቀጣይ አዝናኝ ሰማሪ ፕሮግራም ውስጥ ከምንገናኝ ድረስ ሰላም ለሀገራችን ለመላው ዓለም ሁሉ አመሰግናለሁ